ሰላም ጋይስ እንዴት ናችሁ? ዛሬ በፓርት 18 ላይቭ ትሬድ ቪዲዮ ተገናኝተናል ማለት ነው። ይሄ ቪዲዮ ባለፈው ከኢኩቲ ኤጅ ሪቪው ወይም ላይቭ ትሬድ ከጀመርንበት ፓርት 3 ይሆናል ማለት ነው። በፓርት 1 ፌዝ 1ን ፓርት 2 ፌዝ 2ን አልፈን ዛሬ ፈንድድ አካውንት ወይም ላይቭ አካውንታችንን ኮንትራት የምንፈራረምበትና ላይቭ አካውንት ተቀብለን ትሬድ የምናደርግበት ቪዲዮ ይሆናል ማለት ነው። ሶ ይሄ ቪዲዮ የታሰበበት ማርኬት ላይቭ አካውንታችንን ሳይን አድርገን እንቀበላለን ኮንትራት ተፈራርመን ዘንድ ለላይቭ አካውንት መጠቀም ያሉብንን ሪስዋርድ ሬሾችን ዲስከስ የምናደርግ ይሆናል። ዘን ትሬድ ያደረግንበት የምናይ ይሆናል። ዘን ፕሮፊት ሜክ አድርገን እስከ ፔአውት ድረስ ይሄ ፓርት ይቀጥላል ማለት ነው። ዘን ደግሞ ከፔአውቱ ደግሞ 50K 100K እየገዛን ጆርኒያችንን የምናይ ይሆናል ማለት ነው። ይሄ ለኤጁኬሽናል ፐርፐስ ሲሆን ሜንቶርሽፕ ላይ ያላችሁ ልጆች እንዴት ጆርኒያችን ቢልድ ማድረግ የምትችሉና ከሜንቶርሽፕ ውጭ ላላችሁም አንዳንድ ኤክስፔሪንስ እንዲሆናችሁ የሚረዳ ቪዲዮ ታስቦ ነው ማለት ነው። ሶ ከእናንተ የሚጠበቀው ጀስት ቪዲዮን ላይክ ማድረግ ብቻ ነው። ሶ ስንጀምር ማርኬት መጀመሪያ ምንድን ነው የምናደርገው? ኮንትራታችንን ነው የምንፈራረመው። ዊች ሚንስ ፈንድድ አካውንቱን ያለፍነው ኤፕሪል 16 ነው። ዛሬ ኤፕሪል 21 ነው። ኦልሞስት ሳምንት ሊሆነን ነው። 3 ቀን ነበር ያሉት ግን የላኩልኝ በ20 ነው። ኢሜይል ላይ ስናየው ልክ እዚህ ጋር እንደምናየው ኤፕሪል 20 ነው የተላከልን። ከላይ እንደምናየው ትናንት ማለት ነው። ዊች ሚንስ የበዓል ዕለት ነው የተላከው። የፋሲካ ዕለት አላየሁትም ነበር። አክቹዋሊ ያለፍነው ወደ ሐሙስ ወይ ሮብ አካባቢ ነበረ። ማክሰኞ ወይ ሮብ አካባቢ ዊች ሚንስ እሁድ ወደ 5 ቀን ምናምን ፈጅቷል ማለት 4 ቀን ፈጅቷል ማለት ነው። ሶ ኢሜይሉ አልከፈትኩትም። አብረን ከፍተን ነው የምናየው። ዊች ሚንስ ልክ እዚህ ጋር እንደምናየው ዲር ብሎ ይጀምራል። So anticipate congratulations to reach this milestone. You are soon via the dashboard the contract sign login your account. ኦኬ ሶ ምንድነው ኦቨርኦል ሳይን እንዳደርግ ነው ዳሽቦርድ ላይ ሄጄ የጠየቁኝ። ዊች ሚንስ ይሄም ማለት ነው ሳይን ኮንትራክት የሚለውን እንነካውና ሎድ እያደረገ ነው። ሶ ሳይን የማደርግበትን ተርሚናል ይሰጡኛል ማለት ነው። ሶ እንዴት ሳይን እንደምናደርግ አብረን የምናይ ይሆናል። ሶ ምንድነው እዚህ ጋር የሚለው ይሄን ያው አግሪመንት መፈረም አለብኝ። ሶ እንዳየሁት ከሆነ ልክ እንደ ከዚህ በፊት እንዳሉት ኮንትራት አይነቶች ነው። ዋይት ፔፐር ይሰጥና ፊርማና የአካውንት ሳይዝ የምናስገባ ይሆናል ማለት ነው። ሶ ሙሉም ማንበብ ይቻላል። ዋን ባይ ዋን ስክሪንሻት አድርጋችሁ ማንበብ ትችላላችሁ የምትፈልጉ ሰዎች። እኔ አጠር አድርጌ ያነበውና እነግራችኋለሁ ምን እንደሆነ ማለት ነው። ሶ እዚህ ጋር ያለፍነውን የፈንድድ አካውንት መጠን እናስገባለን። ዘን በዘዳውን ሳይድ እንወርድና እዚህ ጋር ሲግኒቸራችንን እናስገባለን ማለት ነው። ዊች ሚንስ እቺ ሳይን የምትለው እንለካለን። ዘን ታይፕ ማድረግ ይቻላል፣ ድሮ ማድረግ ይቻላል፣ አፕሎድ ማድረግ ፎቶ አንስቶ አፕሎድ ማድረግም ይቻላል። አክቹሊ በስክሪፕቶ ላይ መፈረም ላይ የሚፈልጉ ሰዎች ነው። ይሄም እዚህ ላይ መሳል መቸክቸክ እንችላለን። ሶ መጀመሪያ ፊርማችንን እዚሁ ለኢኩዊቲ ኤጅ አብረን ፊጊር አውት እናድርግና የኦርዲነሪ የሆነውን የኔ ፊርማ እዚህ ላይ ላለመፈረም ለሴፍቲ ሪዝን ሶ ፊርማ ላይ የኔ ስም ሱራፌል ስለሆነ ጀስት ሱራ እንበለው። ለምሳሌ ኤስዩ አርኤ ይሄ የኔ ስም ነው። ሶ ከዚህ ስሜ ላይ ድራይቭ እናደርግና አንድ ፊርማ እኔ ሶ ለምሳሌ የኔ እጅ ጽሁፍ ብሪቲሽ ከርሲቭ ስለሆነ ከሱ ላይ በብሪቲሽ ከርሲቭ ላድርገውና ለምሳሌ ሰም ካይንድ ኦፍ ልክ እንደዚህ አይነት ባደርገው ሱራ ነው የሚለው። ይሄ ላጥፋው። ልክ እንደዚህ አይነት ባደርገው ፊርማዬን ሞር አሪፍ ነው። ግን እዚህ ጋር ኤስን እናንግሳት ትንሽ እንደዚህ ነን ተንጋደደ። ይሄ የኔ ፊርማ ይሆናል ማለት ነው። ለዚህ ለኢኩዊቲ ኤጅ ሶ መፈረሚያው ላይ እንግባና ወይንም ድጋሚ ፈርሞ እንኳን ብሎኝ ግራ ከምጋባ እዚህ ጋር የተቀመጠውን ሱራፌል ዲዛይን የሚለውን በውስጥ ይቻላል። በኋላ ኮንፊውዥን ውስጥ እንዳንገባ እዚህ ጋር ብሪቲሽ ከርሲቭ አለ እንደው ስም ይሻላል ድጋሚ ፈርም ተብዬ በኋላ ግራ ከምጋባ ሰው እዚህ ጋር ደን የምትለዋን ኦፕሽን እንነካታለን።
ጨርሰናል ማለት ነው። ራስ ወደ ዳሽቦርዳቸው ይመለሳል። ዘን እዚህ ያለውን ፈንድ አካውንት ኢሹ ያደርጉልናል ማለት ነው። ኮንትራቱን ሎድ አድርጎ አልጨረሰው ኮንትራቱን ቼክ ለማድረግ ያህል አፕሩቭ እስኪያደርጉልን አሁንም የተወሰነ ደቂቃ ይወስዳል መሰለኝ። ወዲያው ነው ያሉት፣ ግን ሶስቲ ምን ያህል ደቂቃ እንደሚፈጅ አብረን እናያለን። አሁን በኒውዮርክ ታይም አቆጣጠር 2 ሰዓት ከ23 ነው እንደምታዩት፣ ጠዋት በእኛ ማለት ወደ 3 ሰዓት ከ23 ማለት ነው። 3 ሰዓት ላይ እንደሚገባ ኢሜይል ላይ አብረን የምናይ ይሆናል ማለት ነው። ሶ አካውንቱን ኢሹ አድርገውልናል ማለት ነው። ዊች ሚንስ የፈጀው ደቂቃ አሁን ከ29 ነው፣ ኦልሞስት ወደ 6 ደቂቃ ያህል ማለት ነው። ዊች ሚንስ ተርሚናላችን ላይ እንገባና ያው እንደተለመደው ላይቭ አካውንት የሚል ይኖራል። ዊች ሚንስ ኪችኛዋ ማለት ነች ፈንድድ የሚለው። ሶ ይህንን አሁን ከፍተን ትሬድ ማድረግ እንችላለን ማለት ነው። ሙሉ ፕሮግረሳችንን እዚህ ጋር የምንከታተል ይሆናል። ለምሳሌ ባዶ አካውንት ነው፣ ምንም ትሬድ የለውም። ኖ ትሪፕስ፣ ዊን ሬት 0፣ 5K አካውንት። እዚህ ጋር ፕሮፊት ታርጌት የለውም። አክቹሊ ላይቭ አካውንት ስለሆነ ታርጌቱ ምንድን ነው? ፔአውት ለማድረግ ፔአውት ሪኩዌስት ለማድረግ ቢያንስ $125 መስራት አለብን 5K አካውንት ላይ ማለት ነው። ዘን 25ን ቆርጠው 100 ይልኩልናል በትንሹ ማለት ነው። እስከ 1000 2000 መስራት የሚችል ሰው መስራት ይችላል። ያው ማክሲመም ድሮዳውን እና ዴይሊ ድሮዳውኑ አንድ አይነት ነው። ትሬዲንግ ዴይ ይሄ ሊሚትድ ምናምን የለውም፣ ሚኒመም ሪኳየርመንትን የለውም። ሶ ፍሪ የሆነ የትሬዲንግ ኬሪየር ነው የሚኖረን ማለት ነው። ሶ የምናደርገው ምንድን ነው? ተርሚናላችን ላይ እንገባና እስኪከፈት እንጠብቋለን። ሶ እነዚህን ፌቨራይት ላይ ያሉትን ጎልድ እና ቢትኮይን ብቻ አስቀርተን ሁሉንም ክሊን ማድረግ ይኖርብናል ማለት ነው። ሚስ ክሊን የሆነ ኢንተርፌስ እንዲኖረ ፎሬክስ ፔሮች በተለይ መቀነስ ይኖርብናል። ትሬድ ስለማላረጋቸው ማለት ነው። ትሬድ ለሚያደርግ ሰው የሚቀመጥ ችግር የለው ማሽን ራይት ባይ ያና ጎልድ እና ቢትኮይን። ሶ ቢትኮይንን ነው ትሬድ ጎልድን ነው ትሬድ የምናደርገው። ሶ እንደተለመደው ጎልድ ሬደን ደግሞ አናሊሲሳችንን ሰርተን የዛሬውን ትሬድ መግባት እንችላለን። ሶ ቀጣይ ደግሞ ስለ ሪስክ ሪዋርድ ሬሾ አጠቃቀማችን ወይም ሪስክ ማኔጅመንታችን ምን ላይ ላይቭ ፈንድድ አካውንት ላይ ምን እንደሚመስል እናያለን። ከዚህ ቀደም ፓርት ዋን ላይ እንዳሳዩችሁ የምታልፉበትን ሪስክ ሪዋርድ ሬሾ አይተናል። አሁን ደግሞ ካለፍን በኋላ እንዴት ትሬድ እንደምናደርግ እኔ ሶ ሪስክ ሪዋርድ ሬሾአችንን ወይንም ሪስክ ማኔጅመንታችንን እኒ ሶ ይሄ ቪዲዮ ሞር ስፔሲፊክሊ ሜንቶርሺፕ ላይ ላላችሁ ለጀማሪ ትሬደሮች ስለሆነ ለእናንተ ይሻላል ብዬ የማስበውን ወይም እኔ ጀማሪ በነበርኩበት ሰዓት የምጠቀመውን የ5K ላይ ፈንድድ አካውንት ላይ ሪስክ ሪዋርድ እና ሪስክ ማኔጅመንት የምነግራችሁ እዚህ ላይ አንዳንድ ስኬል አፕ ያደረጋችሁ ትሬደሮች እና አሪፍ ፕሮግረስ ላይ ላላችሁ ትሬደሮች ነው መጨረሻ ላይ ለእናንተ ማሳየት ይሆናል ማለት ነው። ሶ መጀመሪያ ያለን ያው 5000 ፈንድድ አካውንት ነው። ሚንስ ይሄ በኢትዮጵያ ኦልሞስት ወደ 750,000 ብር ማለት ነው። ኦልሞስት 5K ሲባል ብዙ ጊዜ ትንሹ ስለሆነ ብዙ ሰዎችማ ምናምን ሊንቀው ይችላል፣ ግን በጣም ብዙ ነው። አክቹዋሊ አውቆበት ትሬድ ለሚያደርግ ሰው ይሆን ስትቆዩ ትሬድ ላይ ትረዱታላችሁ ምን ያህል ቫልዩ እንዳለው የ5K አካውንት ማለት ነው። ሶ በቀላሉ ስለሚገኝ ኖርማል ነው ምናምን ብላችሁ እንዳትንቁት። ሶ ይሄ 750,000 አካውንት አለ ብር አለ። ሶ ከዚህ ላይ ያተረፋችሁትን 80% ትወስዳላችሁ ነው ቀደም የተፈራረም ነው ሳይን ማለት ወይም ኮንትራት የተፈራረም ነው። ሶ ምንድን ነው የማደርገው እኔ ወይም ከዚህ በፊት ሳደርግ የነበረው መጀመሪያ በአቅራቢያ የማውቃቸውን ወይንም በአቅራቢያ ያሉ ኢትዮጵያ ውስጥ ኦርዲነሪ ላይፍ የሚኖሩ ሰዎች አሉ። ዊች ሚንስ ልክ እንደ ጀማሪ ባንዴ ቤትና መኪና በ5K ገዛለው የሚል አስተሳሰብ ሊኖራችሁ አይገባም። እንደዛም አይደርስም። ምንድን ነው ብዙ ልጆችም ሜንቶርሺፕ ላይ አያለው ፈንድድ አካውንት ካለፋችሁ በኋላ በንጋቶ ብሎ ታረጉታላችሁ ባንዴ ያልሆነ አይነት ላይፍ ስታይል ስለምትመኙ ማለት ነው። ግን ፕሮግረሱ እንዴት እንደሆነ ላሳያችሁ። ከዚህ 5K አካውንት ሁለት ነገር ነው መጀመሪያ ማሰብ ያለባቸው። መጀመሪያ ከዚህ በፊት ሎስ ያደረግኳቸው ገንዘቦች ካሉ እነሱን ሪከቨር አደርጋለሁ አንደኛው። ሌላኛው ደግሞ ትልልቅ አካውንቶችን ስኬል አፕ አደርግና እንደ 15K እና 100K ለመግዛት እሞክራለሁ ብቻ ይሆናል ማለት ነው። ሶ መሀል ላይ በሁለቱ መሀል ላይ ስቲል ሎሳችሁን ሪከቨር አድርጋችሁ ወደ ስኬል አፕ ከመሄዳችሁ በፊት መሀል ላይ
አንዳንድ መሰረታዊ ፍላጎቶችን የሚባሉ አሉ 5 መሰረታዊ ፍላጎቶች ምናምን እነሱን ነገሮች ከቨር ማድረግ ትችላላችሁ፣ ይቻላል። ሶ እነሱ እንዴት እንደሆነ እናያለን። ሶ መጀመሪያ ዓላማችን ግን እነዚህ 3ቱን ነገሮች ብቻ ይሆናል ማለት ነው። ሶ እንዴት ነው የምናደርገው የሚለውን እኔ መጀመሪያ ሎሳችሁን ትደምሩትና እሱ ላይ አሁን በምነግራችሁ ሜትድ ከቨር ለማድረግ ትሞክራላችሁ። ስኬል አፕ ደግሞ መጨረሻ ላይ የሚመጣ ነገር ነው፣ እሱንም ታዩታላችሁ። ከስኬል አፕ በፊት ግን የሆነ ያህል ጋፕ ብትወስዱ እኔ እመክራለሁ። ዊች ሚንስ ከሎስ በኋላም በሎስ ጊዜ ሎስ የምታደርጉት የሆኑ ገንዘቦች አሉ። የሆነ ዕቃ ልትገዙበት ያላችሁት ገንዘብ ሊኖር ይችላል። ሶ ኢሚዲየትሊ ስኬል አፕ ከማድረግ እነዛን ገንዘብ ልትገዙበት የነበረውን ከቨር ካደረጋችሁ በኋላ እነዛን ዕቃ ግዟቸው። የሚያስፈልጓቸው ነገሮች ሊሆን ይችላል። አንዳንድ ሰው የትሬዲንግ ዴክስ ሴታፕ ሊፈልግ ይችላል። አንዳንድ ስልክ ሊፈልግ ይችላል ምናምን ኤኒ ካይንድ ኦፍ ቲንግስ እነሱን ከቨር አድርጉ። ወይንም ስኬል አፕ ስታደርጉ ደግሞ አዲስ አካውንት ላይ ስትገቡ ሌላ የሆነ ሪስቶር ሬሾ ስለሆነ ሎስም ሊያጋጥም ስለሚችል በአንዴ ተስፋ አግኝታችሁ ዜሮ እንዳይገባ የሆነ ያህል ጋፕ ትወስዱና ደግሞ ወደ ላይፋችሁ ትመለሱና ከዛ ደግሞ ትግሉን ትቀጥሉታላችሁ ማለት ነው። ስለዚህ እንዴት ነው እኔ የምመክረው አቬሬጅ የሆነውን የኢትዮጵያን ላይፍ መጀመሪያ ደሞዝ ስንት ነው በላይ የመንግስት ሰራተኞች ይችላል፣ ዶክተሮች ሊሆን ይችላል። እንደ ጀማሪ እዚህ ጋር በአንድ የዘላችሁ ትልልቅ ፓይለትና ዶክተር ጋር ራሳችሁን ማወዳደር ሳይሆን ኤኒ ፊልድ ላይ ካሉ ሰራተኞች ጋር ይሆናል ማለት ነው እንደ ጀማሪ። ስለዚህ ለምሳሌ ጀማሪ የመንግስት ሰራተኛ እንበልና 15,000 ብር ይከፈለዋል ብለን እናስብ። ሌላ ደግሞ ሻል ያለ ዶክተር ጀማሪ ዶክተር ወደ 7 ዓመት ከፈጋ በኋላ ወደ 20,000 ብር ይከፈለዋል ብለን እናስብ። እኛም ትሬዲንግ ላይ ኦልሞስት 5 ወይም 4 ዓመት ፈግታችሁ ሊሆን ይችላል። ጎበዝ ከሆናችሁ 2 ዓመት ፈግታችሁ ሊሆን ይችላል። ሶ እንደ ልፋታቸው 20,000 15,000 ያለ አቬሬጅ 20,000 እንያዘው። ሶ የእኛንም በቃ 20,000 ነው ብለን እናስብ፣ ማግኘት ያለብን በወር ብለን እናስብ። ስለዚህ 20,000 ብር ማለት ኦልሞስት ወደ 135 ወይ $150 ነገር ነው። እሺ 150 ብለን እንያዘው 22,000 አካባቢ ነገር ነው። ስለዚህ $150 በወር ማግኘት አለብኝ ብለን ማሰብ እንችላለን ማለት ነው። ይሄ በአቬሬጅ ማለት ነው። ከዛም ሊያልፍ ይችላል ሊያንስም ይችላል፣ ምንም ችግር የለውም። ሶ ደግሞ ሌላኛው ግዴታ $150 በወር ሂት ማድረግ አለብኝ ብላችሁ የማይሆን አይነት ሬስቶራንት ሬሾች ውስጥ የማይሆን አይነት ሳይኮሎጂ ውስጥ የምትገቡ ከሆነ ይህንን ሊሚቴሽን አጥፉትና ፍሪ አድርጉት። ፍሪ ማርኬት ፍሎ አለ። የተገኘውን ፕሮፊት ላገኝ ብቻ ሰደንሊ ፒያውት ልጠይቅም አይነት ማርኬት ሙቭ ወይም የማርኬት ትሬድ ሬስቶራንት ሬሾ መጠቀም ይቻላል። ይሄ ስቴብል የሆነ ጀስት እኔ ስጠቀም የነበረውን በሚል ነው። ሶ 150 ለማግኘት ምንድን ነው ማድረግ ያለባችሁ? በወር ትሬድ ስታደርጉ ምን ያህል አክቹሊ ስለሚቆረጥ 80% ስለሆነ ከዚህ ላይ የሚሰጣችሁ ከፍ እናድርገውና ወደ $170 ብለን እናስበው። ያ $170 ብለን እናስበው። 150 ሲሆን 20% እነሱ ስለሚወስዱ 170 ብለን እናስብ። ስለዚህ ይሄ 170 በወር ማለት 20 ትሬዲንግ ቀኖች አሉ። ስለዚህ ለምሳሌ በወር በሳምንት እኔ ለምሳሌ 5 ቀን አለ። አንደኛውን ቀን ትሬድ አላደረኩም ብለን እናስብ። 3 ቀን ቴክ ፕሮፊት ነካልኝ ብለን እናስብ። 1 ቀን ሎስ አደረኩኝ ብለን እናስብ ማለት ነው። ሶ በዚህ ላይ ደግሞ ሪስቶርድ ሬሾ አለ። የኔ ሪስቶርድ ሬሾ ወይም እንደ አሲቲ ትሬደር ሚኒመም 1 to 3 ሪስቶርድ ሬሾ ነው። ከዛም ሊያልፍ ይችላል። ለምሳሌ ትናንት ትሬድ ያደረኩትን ባሳያችሁ ወይም ከዚህ በፊት የነበረው ትሬድ 1 to 9 ሪስቶርድ ሬሾ ነው። ስቲል አሁንም ማርኬት ፓምፕ እያደረገ ነው። ኦልሞስት 1 to 10 ሪስቶርድ ሬሾ ነው። ይሄ የሐሙስ ዕለት የገባው ትሬድ ነው። አክቹሊ እንደ አይሲቲ ትሬደር ለምሳሌ 3 ሚኒት ላይ ላርገውና እዚሽ ጋር ያለችውን ፌር ቫሊ ጋፕ ነበር የተጠቀምኩት ለኢንትሪ ማለት ነው። በ1 ሚኒት ላይም አንድ ካንድል ቤር የሆነ ካንድል ነበር፣ ቡል የሆነ ካንድል ነበር። ስትሮንግ የሆነ ፌር ቫሊ ጋፕ የነበረው ይሄን ካንድል ሻዶ እንኳን የሌለው ስትሮንግ የሆነ የቡሊሽ ካንድል ቺ ነበረች የኔ ኢንትሪ። ሶ እዚህ ጋር እናርገውና እንደ ኤግዛምፕል ስለሆነ ስቶፕ ሎስ ከዚህ ብሬከር ታች። ሶ ሚኒመም እኔ ትሬድ ሳደርግ 1 to 3 ሪስቶራንት ሬሾ ነው የሚሆነው ሞስት ኦፍ ዘ ታይም ዊች ሚንስ ልክ እንደዚህ አይነት ማለት ነው። ይሄ እንደውም 1 to 3 አለፈ ኦልሞስት መለስ እናደርገውና ልክ እንደዚህ አይነት ሪስቶራንት ሬሾ ማለት ነው 1 to 3 ሪስቶራንት ሬሾ እንኳን ትሬድ ባደርግ ብለን እናስብ። ይሄ በደቂቃ ውስጥ ሄዶ ነው ቴክ ፕሮፊት የሚነካው። አክቹሊ ምን ያህል ደቂቃ ነው የሚወስደው? እዚህ አኪሙሌት ስላደረገ ኦልሞስት
በአንድ ሰዓት በ45 ደቂቃ ውስጥ ማለት ነው። ከዛም በላይ ያልፋል እንዳየነው። ሶ ወደ ኤግዛምፕሎቻችን እንመለስና እዚህ ጋር ምን ብለን ማሰብ እንችላለን? የመጀመሪያውን ስቶፕ ሎስ የመጀመሪያውን ትሬድ አላረኩም 3 ቴክ ፕሮፊት 1 ስቶፕ ሎስ ብለን ስለዚህ በ5000 ፈንድድ አካውንት እኔ ሪስክ የማደርገው ወይንም የኔ የሪስክ መጠኔ ብዙ ሰው ልክ ፈንድድ አካውንቱን የምናልፍበትን ቅድም ወይም የበፊት ቪዲዮዎች ላይ አውርተናል። ከ2 እስከ 3% ሪስክ ማደርግ ይሆናል። አንዳንዴም 1% ወይ 2% ሪስክ ማድረግ ይኖርብናል። ፌዝ 1 እና ፌዝ 2 ላይ ለትንሽ አካውንት ብለን አውርተናል። ለምን ጊዜ ላለመፍጀት እዛ አካውንት ላይ ወይም ለማግኘት ቀላልም ስለሆነ ትንሽ አማውንትም ስለሆነ ላይቭ ትሬድ ከማድረግ እነዚህ ላይ ሪስክ ማድረግ ይሻላል ብለን ስላወራን ካለፍም በኋላ ደግሞ ሌላ ዓለም ነው። ሪል የሆነ 750,000 ብር ነው። ስለዚህ የምንጠቀመው የእኔ ስፔሲፊክሊ 0.5% ነው ሪስክ የማደርገው። ቅድም ወይም ለማለፍ ስንት ነበር ሪስክ ሳደርግ የነበረው? 3 እና 2% ነው። እዚህ ላይ ስመጣ 0.5% እና 0.25% ይሆናል የኔ ሪስኬ ማለት ነው። which means በጣም ትንሽ ነው። በጣም ትንሽ ወይም ላይቭ አካውንት ሲሆን በጣም ምንም ያስፈልገዋል ማለት ነው። ሪስክ ማኔጅመንት ያስፈልገዋል ማለት ነው። which means 0.5 እና 0.25 ማለት በ5K አካውንት ኦልሞስት ለዚህ $25 ማለት ነው። 0.13 ማለት ደግሞ ወደ 12.5 ነው፣ ግን ወደ $13 ማለት ነው። $13 ብለን እንያዘው ማለት ነው። ስለዚህ ቴክ ፕሮፊት ሲነካሌ ለምሳሌ ኤ ፕላስ ሴታፕ ከሆነ 0.5% ነው። ኤ ፕላስ ሴታፕ ካልሆነ $14 ማን ነው 13 እዚህ ጋር ዶላር ነው ልክ $13 ነው ሪስክ የማደርገው ማለት ነው። ስለዚህ ሪስክ ሪዋርድ ሬሾ ማርኬቱ ላይ ይወሰናል። የኔ ቴክ ፕሮፊቶች እሱን ምን ይሆናል ወደፊት ትሬድ ስናደርግ በሚኒመም 1 2 3 የሚወሰደው እና ለምሳሌ $25 ሪስክ አድርጌ ቴክ ፕሮፊት ነካልኝ የ1 2 3 ሪስክ ሪዋርድ ሬሾ ወደ $75 ይመጣል ማለት ነው። በዚህኛው በ$13 ደግሞ 13 ሲባዛ በ3 ወደ $40 ይመጣል ማለት ነው። በቀን ወይስ ልሰራ የምችለው ወይ 75 ነው ወይ 40 ነው? ቅድም ባልነው የኔ ዊን ሬት መሰረት ለምሳሌ በ75ቱ ነው 3 $75 ቴክ ፕሮፊት ነካልኝ እንበል 75 ሲባዛ በ3 ወደ $225 ይመጣል ማለት ነው። 225 አንድ ትሬድ አላረኩም። እዚህ ጋር ደግሞ ቴክ ፕሮፊት ስቶፕ ሎሴ ተነክቷል። $25ን እዚህ ጋር አጠፋታለሁ። $200 በሳምንት መስራት እችላለሁ ማለት ነው። የኔ ዊን ሬት ነው አክቹሊ ከሰው ሊለያይ ይችላል፣ ግን ሪስካችሁ እንደዚህ ማኔጅ ብታደርጉ እመክራለሁ። $200 በሳምንት ከሰራው ፔይአውት መጠየቅ የሚቻለው እዚህ ፕሮፈርም ላይ በስንት ነው? በ2 ሳምንት ነው። ስለዚህ ከዛም በላይ ደግሞ ፕሮፊት የምሰራበት ቀን አለ። ለምሳሌ ትሬድ ሳታደርግ አንድ ቀን ቢያልፍብህስ ብትሉ የኔ ምላሽ አንዳንዴ ደግሞ 1 to 10 ሪስክ ሪዋርድ ሬሾ የምሰራበት ቀን አለ ይሆናል ማለት ነው። ከዛም በላይ ሊሆን ይችላል አክቹሊ በትንሹ $400 በ2 ሳምንት መስራት እችላለሁ ማለት ነው። ዘንድ ፔይአውት ስጠይቅ $400 ላይ 80%ቱን ነው የሚሰጡኝ። ኦልሞስት ስንት ማለት ነው? ወደ $320 በ2 ሳምንት ለማግኘት እሞክራለሁ ማለት ነው። ዘን ይህ ማለት በኢትዮጵያ በ151 ነው በ152 ሳባዛው ኦልሞስት ወደ 50,000 የኢትዮጵያ ብር ማለት ነው። ስለዚህ ከምን ያህል አካውንት ላይ ነው ያገኘሁት? ከ5,000 አካውንት ላይ በአንዴ አይደለም፣ በአንድ ትሬድ ገብቻ አይደለም 50,000 ያገኘሁት። ለ2 ሳምንት ያህል ምን አድርጌ 0.5 እና 0.25% ሪስክ አድርጌ ቅድም 0.5 ወይም 0.25 ነው ሪስክ የማደርገው ስል በጣም ትንሽ ነው ላላችሁ ሰዎች ፔይአውት ላይ ሲመጣ ግን አሪፍ ነው። ከአካውንት ሳይዙ አንጻር አሪፍ የሆነ which means 50,000 ብር ማለት በጣም አሪፍ ህይወት ይኖራሉ ከሚባሉ ኢትዮጵያ ውስጥ ካሉ ሰዎች እኩል የሆነ ደሞዝ ማለት ነው። ስለዚህ አሁን ኢትዮጵያ ውስጥ እንደውም ልብ ብያየሁት ገንዘብ ብዙ ይሄ ትሬዲንግ ኢንዱስትሪ የተያዘው ወይም ትሬዲንግ ላይ ያሉ ሰዎች ብዙ ጊዜ በኔ እድሜ ያሉ ወይም ከኔ ያነስ ያሉ ልጆችና ወጣት እድሜ ላይ ያሉ ሰዎች ናቸው። የገንዘብ ቫሊዩ ምናምን ብዙ አንደርስታንድ ለማያደርጉ ሰዎች ጋር ነው ያለው። ትልቅ ሰው አሁን ትልልቅ ሰዎች በ40 በ30 አሚን 40 ወይ 50 ዓመት አባቶቻችን ምናምን ትሬድ እንደዚህ ስለማያደርጉ ወይም ድሮ እንደዚህ ግሎባላይዜሽንም ስላልነበረ ይሄን ኬሪየር አያውቁትምና ሊመክሩን አይችሉም። ይሄ ጥሩ ነው ይሄ መጥፎ ነው ብለው አይመክሩንም። እኛው በእኛው ነው መመካከር ያለብን። ጀስት እኔ አሁን የማውቀውን ዩቲዩብ ላይ ፖስት አለው። ለሚያውቅ ሰው የሚፈልግ ሰው የኔ ምክር መስማት ይችላል። እንደዚህ የሚመክረን ሰው ስላልነበር እኔም ስጀምር ትልቅ ሰው የሚመክረኝ ስላልነበረ የማይሆን አይነት ሪስኮችን የማይሆን አይነት አካውንቶችን ፍሊፕ ሳደርግ የማይሆን ነገር ስሰራ ነበረ። ብዙ ጊዜዎችንም ያባከንኩት ማለት ነው። ግን እንደዚህ
አሁን ለእኛ ልጆች ችግር የለም እንደዚህ አሁን በትክክል የሚያስብ ብዙ ሰው ትሬዲንግን ያውቀዋል። አሁን ልጆቻችን ወደፊት ትሬዲንግ ሲባል ተው ይሄ ነገር እውቀት ይቀድማል፣ ቁማር ማድረግ የለብህም ምናምን ብለን እንመክራለን ከኤክስፒሪየንሳችን። ግን የእኔ እኩዮች አሁን ሌላ ትልቅ ሰው የሚመክራቸው ስለሌለ ይህን ቪዲዮ እያዩ አሁን ልትቀበሉኝ ይገባል ማለት ነው። እዚህ ጋር ይሄ ሪስክ እንደዚህ ሪስክ አድርጉ ስል ትንሽ ነው ምናምን ብላችሁ የምትናደዱ ወይም ይሄ አይሆን የምትሉ ሰዎች ያው ከብዙ ሎንገራን ያው ዩቲዩብ ላይ ነው ያለው ቪዲዮ መታችሁ አይታችሁት ሳትወድ በግዳችሁ የምትቀበሉበት ሰዓት ይኖራል። ሪስክ መቀነስ እንዳለባችሁ ታምኑታላችሁ ማለት ነው። ይመስላል ይህንን ይመስላል የኔ ሪስክ ሬሾ ኤ ፕላስ ሴታፕ ከሆነ 0.5 $25 ሪስክ ያለው ከሆነ ወይም ከስር ፌለር ስዊንግ ካይንድ ኦፍ ቲንግስ ወይም ፒዲአሪውን ያልጠበቀ ሴታፕ ከሆነ $13 አረጋለሁ ማለት ነው ሪስኬን። ወደ ትሬዲንጋችን እንመለስ። እንደተለመደ ያው ትሬድ የምናደርገው ጎልድ ነው። እዚህ አካባቢ ያለውን ነገር ላጥፎና የባለፈው ትሬድ እንደተለመደው ማርኬት ምን ሲያደርግ ነበር? እነዚህ ኢንተርናል ሬንጅ ኦፍ ሊኩዊዲቲ ቴክ እያደረገ ቱ ዘ አፕሳይድ እየሄደ ነው። ከትራምፕ ከታሪፍ ፖዝ ወይንም ለ19 ዴይስ ታሪፍ ፖዝ ካደረገ በኋላ በኢምፐልሲቭ ሙቭ ማርኬት 4000 ፒፕስ በላይ ሰጥቶናል ማለት ነው። ይሄ ሙቭ ሂውጅ የሆነ ሙቭመንት ነው። አሁንም ጎልድ ይቀጥላል። ከዚህ በላይ $5000 እንደሚገባ እርግጠኛ ነኝ ከአመታት በኋላ ወይ በዚህ አመት መጨረሻ ላይ ማለት ነው 2025 መጨረሻ ላይ። እሱንም ሙሉን እንግዲህ ትሬድ የምናደርገው ይሆናል። ዝም ብለን ሴል ማየት አይደለም። ዴይሊ ላይ አንድ አይነት የሆነ ባይስ ነው። ምንም አይነት ሊኩዊዲቲ ኢንተርናል ሬንጅ ኦፍ ሊኩዊዲቲ ምናምን የለንም። ስለዚህ ዛሬ ምንድነው ኤክስፔክቴሽናችን? ባይ ፖዚሽኖችን መክፈት ይሆናል ማለት ነው። ዛሬ አክቹሊ ሰኞ ነው። ሰኞ የቡሊሽ የሆነ ሞመንተም ከያዘ የፖዚሽን ትሬዶችን ዚስ ዊክ አልገባም ማለት ነው። ሰኞ ማክሰኞ ቡሊሽ ከሆነ ፖዚሽን ትሬድ መግባት እቀንሳለሁ ማለት ነው። ለምንድን ነው? ከዚህ በፊት እንዳወራ ነው ዊክሊ ጁዳስ ስዊንግ የሚባል ነገር አለ። ሰኞና ማክሰኞ ቡሊሽ ከሆነ ሃይ ፕሮባቢሊቲ 90%ቱን ወይ ሮብ ወይ ሐሙስ ዳምፕ የማድረግ ኮፕሊንግ ፕራይስ በታች ዳምፕ የማድረግ ፖሲቢሊቲ አለው። ዘን አርብም በዛው ዳምፕ ሊያደርግ ይችላል ወይ ኮንቲኒቲ ሊኖረው ይችላል። ሞስት ኦፍ ዘ ታይም ደግሞ ሰኞ ማክሰኞ ሮብ ሐሙስ ይሄድና አርብ 800 ምናምን ፒፕስ በጣም ብዙ ፒፕሶችን ዳምፕ ሲያደርግ ታዩታላችሁ። እንደዚህ አይነት ሙቮች ሊኖር ይችላል። የሰኞን ፕራይስ የሰኞን ማክሰኞን ኤርሊ ዴይ ኦፍ ዘ ዊክን ፕራይስ ሙቭመንት ካልተረዳችሁ ሪስክ ይኖራል። ብዙ ጊዜ ሰው ፖዚሽን ትሬድ አከፋፈት ላይ ማወቅ ያለበት ይሄን ለምሳሌ ባለፈው ሳምንት ለምሮ ፖዚሽን ትሬድ ያስከው ይሄንን 800 ፒፕስ ካያችሁት እዚህ ጋር ሰኞ ቤሪሽ ነበር። ዘን ማክሰኞ እንደምናየው ፓምፕ አረገ የቡሊሽ ሙቭ ሰጠን። ሮብም ኢምፐልሲቭ ሙቭ ነበረው ኮንፊርሜሽን ሰጠን የቡሊሽ። ስለዚህ ይሄ ኮምፕሊት የሆነ ምንድነው የቡሊሽ ጁዳስ ስዊንግ ነው። ወረደ ማርኬት እዛ አፕሳይድ ሄዶ አርብ ይሆን ይችላል ሪትሬስመንት ይኖራል ብዬ ኤክስፔክት አድርጌ ነበር። አክቹሊ አርብ ሆሊዴም ስለነበረ ማርኬት ላይ ብዙ አይነት ሙቭመንት አላየንም፣ እስከ ጭራሽ የለም። እንደዚህ አይነት ሙቭመንት ነው። ሰኞ ቡሊሽ ከሆነ ያው ሪስክ ይኖረዋል ለማለት ያህል ነው። ፕሪሚየር ላይ ሆኖ ማለት ዲስካውንት ላይ አላልኩም፣ ዲስካውንት ዞኖች ላይ አላልኩም፣ ፕሪሚየር ላይ ሆኖ ዴይሊ ላይ አንድ አይነት የሆነ ባይስ ነው ያለን። ዋን ሀወር ላይ እንወርድና ልክ እንደ ከዚህ በፊታችን ምን እንደምናደርገው ታይም ኢምፕሊመንት እናደርጋለን። እነዚህ ስፔሲፊክ ላይ አስፈላጊ የሚባሉ ታይሞች ከዚህ በፊት ያወራናቸውን ሼድ አድርገን እንገናኝ። እነዚህን ታይሞች ካወጣን በኋላ 5 ሚኒትስ ላይ እንመለስ ነው። ከዚህ በፊት እንዳወራ ታይሞቹ ከ19 እስከ 00 ኤዥያ ሬንጅ፣ ከ2 እስከ 5 ለንደን ኪል ዞን፣ ከ7 እስከ 9 ኒውዮርክ ኪል ዞን፣ ከ10 በኋላ ለንደን ክሎዝ ኪል ዞን። የኛ ትሬዲንግ ሀወር ከ7 ሰዓት በኋላ ያሉትን ነው። ትክክለኛው ፕራይስ ሙቭመንትም ያለው ከ7 ሰዓት በኋላ ነው። ከዛ በፊት ያለው እንደምንድን ነው የምንጠቀመው? እንደ ኮንፍለንስ ነው። ፕላስ ዛሬ ደግሞ ኒውስ አለ። አክቹሊ ዛሬ ኤፕሪል 21 ነው። ኤፕሪል 21 እዚህ ጋር ኒውስ አለ የዩሮ እና የጂቢክ ወይም የፓውንድ እና የዩሮዎች ሚዝ ዩሮፕ እና ኢንግላንድ ኒውስ አለ። ስለዚህ ማርኬት ባንክ ሆሊዴይ አለ። ስለዚህ ማርኬት ላይ ብዙ ቮሊዩም አናገኝም ማለት ነው። ብዙም ኤክስፔክት አናደርግም። ሂውጅ የሆነ ዲስትሪቢዩሽን የሚኖረው ኒውዮርክ ላይ ነው ማለት ነው። ሌላኛው ደግሞ ኢኩዊቲ ኤጅ ላይ ማወቅ ያለባችሁ ሚንስ እዚህ ጋር እንደምታዩት ስፒች አለ። እንደምናየው ከዚህ በፊት ምን ብለናል? ስለ ሩሉ ስናወራ ከስፒቹ ለ8 ደቂቃ በፊትና በኋላ ትሬድ አይደረግም ብለናል። ስለዚህ እዚህ ጋር ያለው ኒውስ እንደምታዩት ስፒች ቢሆንም ሬድ ፎልደር አይደለም፣ የሎ ፎልደር ነው። ስለዚህ እንደዚህ አይነት ኒውሶች ምንም ኮንሲደር ማድረግ አይጠበቅብንም ማለት ነው። ፎከስ ማድረግ ያለብን ሬድ ፎልደር ብቻ ናቸው ማለት ነው። እንደዚህ አይነት የሎ ፎልደር ሆኖ ስፒቾች ምንም ጣጣ የለውም። ስለዚህ ያለምንም መሳቀቅ ዛሬ ትሬድ ማድረግ እንችላለን ማለት ነው። ፕሮፎርማት የኢኩዊቲ ኤጁን ማለት ነው። ነገም እንደዛው ሮብ የዩሮ ኒውስ አለ። አክቹሊ ለንደን ትሬድ ስለማናደርግ ብዙም ኮንሲደር ማድረግ የለብንም። ልክ እዚህ ጋር አሁን የዩኤስዲ ኒውስ አለ ሬድ ፎልደር። አሁን ከነዚህ 2 ደቂቃ በፊትና 2 ደቂቃ በኋላ ምንም ትሬድ አንከፍትም አንዘጋም ማለት ነው። 10 ሰዓት ሩብ ጉዳይ ለ11 ማለት ነው።
አክቹዋሊ እኛ ትሬድ የምንገባው ቢበዛ በኢትዮጵያ ሰዓት አቆጣጠር ከ8 እስከ 10 ባለው ውስጥ ስለሆነ ብዙም እኛ መግቢያችንን አፌክት አያደርጉም። ስንዘጋ ወይም ቴክ ፕሮፊት ሲነካ አካባቢ ሊሆን ይችላል። ዘን የማታ 2 ሰዓት ነው፣ ብዙም ኮንሲደር አይደረግም። ይሄ እዚህ ጋር ልክ 9 ተኩል ላይ አሪፍ ኢኩዊቲ ወይም የስቶክ ኤክስቼንጅ ኦፕኒንግ ፕራይስ ላይ ነው ይህ ኒውስ ያለው። ስለዚህ እዚህ ጋር መጠንቀቅ ይኖርብናል። በትሬድ ባናደርገውም ይመከራል። ሐሙስ በዚህ ሳምንት ማለት ነው፣ ወይም ካለፈ በኋላ ኢንትሪ ካገኘን ካልሆነ። ሌላኛው ኤፕሪል 25 ልክ እንደዛው የካናዲያን ኒውስ አለ። ይህንንም መጠንቀቅ ይኖርብናል ማለት ነው። ሰው አንድ የሳምንቱ ኒውስ ካየን በኋላ ወደ ትሬዳችን እንመለስና 15 ታይም ፍሬም ላይ የማርኬቱን ሙቭመንት ስናየው ልክ ኦፕኒንግ ፕራይስ ላይ ሂውጅ የሆነ ዳምፕ አለ። ኮንሲደር አድርጉት ይሄንን። ከዚህ በፊትም ላይቭ ላይ አውርቻለሁ። ምንድን ነው ልክ ኦፕኒንግ ፕራይስ ላይ እና ኪል ዞኖች ላይ የሚኖሩ ፌር ቫሊዩ ጋፖች ትልቅ ቫሊዩ ያላቸው ፌር ቫሊዩ ጋፖች ናቸው ብዬ አውርቻለሁ። ስለዚህ ለምሳሌ አንዳንድ ቀኖች ላይ እንደውም ቅድም የተጠየኩት ኤዥያን ሴሽን ወይም ቀኑን ሙሉ ሌሊቱን ሙሉ ኤክስፓንድ ሲያደርግ የቆየ ማርኬት በሚመጣበት ሰዓት የቱ ጋ ነው እንደ አዲስ ማርኬትን አናላይዝ ማድረግ የምንጀምረው ወይም ከየት ጀምሮ ነው ማየት ያለብን? ታች ድረስ ያሉ ኦርደር ብሎኮችን ማየት አለብን ከዚህ ጀምሮ ወይስ ምንድነው ማድረግ ያለብን ለዴይሊ ፓወር ስሪ ብሎ የጠየቀኝ ልጅ ነበር። ሶ ምንድነው ለዚህ መልሱ ልክ አዲስ ቀን ሲጀምር ልክ 00 ታይም ካለፈ በኋላ አዲስ የሆነ ፕራይስ አክሽን ነው ለዴይሊ ማለት ነው። አዲስ የሆነ ፓወር ስሪ ነው። ከዚህ በታች ያሉትን ኮንሲደር ማድረግ አይጠበቅብን። እዚህ ኦፕኒንግ ፕራይስ ላይ ዲሊንግ ሬንጅን ወይንም ፓወር ስሪን ብቻ ነው የምንጠብቀው። እዚያ ያለውን ፕራይስ አክሽን ፓወር ስሪ ካለ ያም ፓወር ስሪ ላይ ዲፔንድ ሆነ እናያለን። ማርኬት ሪስፔክት አድርጎት ሊሄድ ይችላል ወይ ስትራክቸራል ሺፍት ሰርቶ ሊወርድ ይችላል። ዲሊንግ ሬንጅም ከሆነ እንደዛ ወይ ከኦፕኒንግ ፕራይስ በላይ ስትራክቸራል ሺፍት ሰርቶ ዳምፕ ያደርጋል ወይም ከኦፕኒንግ ፕራይስ በታች የሆነ ፕራይስ አክሽን ሰጥቶን ኦርደር ቡክ ነክቶ ሊሄድ ይችላል። ስለዚህ ሞር ፎከስ ማድረግ ያለብን ታይም እዚህ 00 ታይም አካባቢ ጀምሮ ይሆናል ማለት ነው። ሰው በአሁኑ ምንድን ያገኘ ነው እዚህ ጋር ኦርደር ብሎክ አገኘ ምን ላይ ከ00 ታይም ላይ ማለት ነው። አክቹሊ ፋይፊንግ ላይ አድርገውና ከ00 በኋላ መሰለኝ ልክ ኦፕኒንግ ከኒውዮርክ ሚድናይት ኦፕኒንግ ፕራይስ በመቀጠል ዳምፕ አረገ። ይሄ ትልቅ ትርጉም ያለው ማርኬት ነው። ልክ ኒውዮርክ ወይም በቴክኒካሉ ስናየው ኒውዮርክ ሚድናይት ኦፕኒንግ ፕራይስ ላይ ማርኬት ማኒፑሌት ተደርጎ ቱ ዘ ዳውንሳይድ ወርዶ እዚህ ጋር የምናያቸው ሊኩዊዲቲዎች ቴክ አደረጋቸው ማለት ነው። ምስ እንደምናየው እዚህ ጋር ያሉትን ኢንተርናል ሬንጅ ኦፍ ሊኩዊዲቲዎች በጠቅላላ ማርኬት ወርዶ ቴክ አደረጋቸው ማለት ነው። ስለዚህ ምን አገኘን? ቱ ዘ አፕሳይድ ሲሄድ ማርኬት ክሊን የሆነ ያው ኤክስተርናል ሬንጅ ኦፍ ሊኩዊዲቲውን ቴክ አድርጓል። ዲሊንግ ሬንጅ ማለት ነው። ብዙም ኮንፊውዥን ውስጥ አይከትም። ዲሊንግ ሬንጅ ካለን ምን አለ ኦልዌይስ ኢንቨርትድ ፌር ቫሊ ጋፕ አለ። 15 ታይም ፍሬም ላይ እንመለስና ይሄ ኢንቨርትድ ፌር ቫሊ ጋፕ የኛ ፒኦአይ መሆን ይችላል። በኋላ ማርኬት ተመልሶ ሲመጣ በኢምፐልሲቭ ሙቭ ሄዶ ፈለገውን አይነት ፕራይስ አክሽን ሰርቶ ስትራክቸራል ሺፍትም ሰርቶ ከመጣ የኛ የባይ ፖዚሽን የምንከፍትበት ይሆናል። ታርጌታችን ቅድም እንዳወራ ነው ሚኒመም ዋን ስትሬት ስዋር ሬሾ አድርገን የባይ ፖዚሽን የምንከፍት ይሆናል። ሴልም ካገኘን ሴልም የምንገባ ይሆናል ማለት ነው። ለዛሬ ትሬዳችን ይሄ ብቻ ይሆናል ማለት ነው። ከዚህ በላይ ያሉ ለምሳሌ እዚህ አካባቢ ዲሊንግ ሬንጆች ቢኖሩ ማርኬት ላይ ማርኬት ስትራክቸራል ሺፍት ቱ ዘ አፕሳይድ የተለያዩ ነገሮች ቢኖሩ ይህም ፒዲአር ኦልዌይስ መከተል ይኖርብናል። ብዙ ልጆች ያጋጥሙኛል። ኦፕኒንግ ፕራይስ እዚህ ጋር ፒዲአርው እያለ ራሱን የቻለ ዲሊንግ ሬንጅ ኦፕኒንግ ፕራይሱ ላይ እዚያ ከሌላ ቡሊሽ የሆነ ዲሊንግ ሬንጅ ሲሰጥ የባይ ፖዚሽን ፕሪሚየር ዞን ላይ ወይ ሳይኮሎጂካሊ ስቴብል መሆን ከብዷቸው ሊሆን ይችላል፣ ወይ ኢሞሽን ትሪገር ሆኖ እንደዚህ አይነት ቦታዎች ላይ በምንም ተአምር የባይ ፖዚሽን ልከፍት አይገባም ማለት ነው። ማርኬት የባይ ፖዚሽን ለመክፈት አንዴ እንኳን ቢሆን ይህንን ሚድናይት ኦፕኒንግ ፕራይስ ሪቴስት አድርጎት መሄድ ይገባዋል ማለት ነው። እዚያ ከራሱ የባይ ፖዚሽን መክፈት ቢፈልግ ኮንቲኒቲ ያለው ሴታፕ መግባት ብትፈልጉ እንኳን ማለት ነው። ሶ እሱን ኮንሲደር አድርጉት። ሁሌ ትሬስ ስታደርጉ ኦፕኒንግ ፕራይስን ሁሌ ፎከስ አድርጋችሁ ኮንሲደር ማድረግ ይኖርባችኋል ማለት ነው። ሶ ለንደን ሴሽን አልቆ የለንደን ላንች አልቆ ኒውዮርክ ኪል ዞን ላይ እዚህ ፒኦአይ ድረስ እንዲወርድ ኤክስፔክት አደርጋለሁ። ስለዚህ እንደ ትናንቱ አይነት እዚህ ጋር ማርኬት ስትራክቸራል ሺፍት አይተን እንደገባን አይነት ትሬፕ እስክናገኝ ድረስ ማርኬቱን በትዕግስት የምንጠብቀው ይሆናል ማለት ነው። ስለዚህ እንዴት ቢሄቭ እንደሚያደርግ ከሰዓታት በኋላ የምንገናኝ ይሆናል። አሁን ገና በኢትዮጵያ 4 ሰዓት ነው 10 ሰዓት። ስለዚህ እስከ ኢትዮጵያ 8 ሰዓት ድረስ አንዳንድ አክቲቪቲዎችን እየሰራን የምንገናኝ ይሆናል ማለት ነው። ሶ ጋይስ ቅድም ባወራ ነው መሰረት ማርኬት እንደምናየው ለንደን ኪል ዞን ላይ ቅድም 15 ታይም ፍሬም ላይ ያየነው ኢንቨርትድ ፌር ቫሊ ጋፕ አለ። ማርኬት ነክቶት ከኦፕኒንግ ፕራይስ በላይ ዲስትሪቢዩት እያደረገ ነው። ሶ
አሁን ኒውዮርክ ሴሽን ተከፍቷል። ናይን ፕራይስ ሙቭመንት እንደሚኖረው እኔ ለንደን ላይ ያለውን እናጥነው። ሁለቱ እንደ ኮንፍለንስ እንይዛለን ብለን ከዚህ በፊት አውርተናል። ለንደን ኪል ዞን እና የለንደን ላንችም። የለንደን ኪል ዞን ያደረገው ዲፕ የሆነ ሪትሬስመንት ነበረ። ቅድም ያሰመርነው ፌር ቫሊ ጋፕ ነካው፣ ኦፕኒንግ ፕራይሱንም ነካው እና ቱ ዘ አፕሳይድ ሄደ። ሚስ እዚህ ጋር እንደምናየው ችኛዋን ኤክስተርናል ሬንጅ ኦፍ ሊኩዊዲቲ ወይም የለንደንን ኪል ዞንን ሀይ ቴክ አደረገው። ዋይል እዚህ ጋር ያለውን ኢንተርናል ሬንጅ ኦፍ ሊኩዊዲቲ ቴክ ካደረገ በኋላ ማለት ነው ሌላ ዲሊንግ ሬንጅ ሰጠን። እዚህ ጋር ማርኬት ኤክስፔክት የምናደርገው ወይ ኒውዮርክ ሴሽን ላይ ይህንን ቤሪሽ ሙቭ ሄዶ ከዚህ ኦፕኒንግ ፕራይስ ድጋሚ ይህንን ፌር ቫሊ ጋፕ ታርጎ የኤዥያንን ኪልዞን የለንደን ኪልዞን ሎ ቴክ አድርጎ ብሩታል የሆነ ሙቭ ነው፣ ወይንም እዚህ ጋር ካሰመር ነው ከዲሊንግ ሬንጁ ብሩታል የሆነ ሙቭመንት ነው። አሁን አክቹሊ የሰጠን ከዚሁ ዲሊንግ ሬንጅ ላይ ቱ ዘ አፕሳይድ ኮንፊርሜሽን ነው ማለት ነው። እንደምናየው ኦልዌይስ ምን ማድረግ አለብን? ፕሪሚየር እና ዲስካውንት እናወጣለን። ማርኬት ኢኩሊብሪየም ላይ ገብቶ እዚህ ጋር ድረስ መጥቶ በቂ የሆነ ሊኩዊዲቲዎችን ይህንን ማለት እንችላለን ቴክ አውት አድርጎ ቱ ዘ አፕሳይድ እየሄደ ነው። ዲስካውንት ላይ ነው። ፐርፌክት የሆነ ፒዲአርኤ ነው። ማርኬት ከመውረዱ በፊት እዚህ ጋር ኢምፐልሲቭ ሙቭ ከመፍጠሩ በፊት ምን እንዳደረገን ነው። ሂውጅ የሆነ ምን ነበረ ላንች ላይ አኪሙሌሽን ፌዝ ነበረ። ይህንን ለኤምዲ ብለን የተማርነው ኮንሰፕት ማለት ነው። አክቹዋሊ ይህንን አኪሙሌሽን ፌዝ ነው ኪኛን ሬንጅ ማለት ነው። ዘን ማኒፑሌሽኑን አግኝተናል። ዘናው ምንድነው የሚቀረን ማለት ነው። ሂውጅ የሆነ ዲስትሪቢዩሽን ቱ ዘ አፕሳይድ ይሆናል ቱ ዘ ኔክስት ዴዮች ጭምር ማለት ነው። በዚህ ሙቭመንት ላይ ምን አሉ የሚባሉትን እኒ አኪሙሌሽን ማኒፑሌሽን ዲስትሪቢዩሽን ላይ ብሬከር የሚባል ኮንሰፕት ከዚህ በፊት ተምረናል። ዊች ሚንስ እዚህ ጋር የምናያቸው ስሪ አፕ ክሎዝ ካንድሎች ማለት ነው። እነዚህ ማርኬት መጥቶ ነክቷቸው ይሄዳል ማለት ነው። ሚንስ ይህንን ማለት ነው። ይህንን ማርኬት ሚቲጌት ካደረገው ተመልሶ የእኛ ኢንትሪ መሆን ይችላል። ኦልሞስት ምን ያህል ዋይድ ነው? ወደ 50 ፒፕስ ያህል ዋይድ ነው ስፋት ነው ያለው። ስለዚህ ማርኬት ከተመለሰ ኢንትሪያችን መሆን ይችላል። አክቹዋሊ 1 ሚኒት ላይ ስናየው ማርኬት በተወሰነ መልኩ ሪትሬስ አድርጎ ቱ አፕሳይድ እየሄደ ነው። ይሄኛው ሪትሬስመንት ዳውን ክሎዝ ካንድል ማለት ነው። ለመግባት ይቻል ነበር። አክቹዋሊ 1 ሚኒት ላይ አላየሁትም ነበር ስፔሲፊክሊ ነኝ። አሁን ማርኬት ሪትሬስመንት የሚሰጠን ከሆነ እዚህ ዳውን ክሎዝ ላይ እኛ የምንገባ ይሆናል ማለት ነው። የባይ ፖዚሽናችንን ከፍተን ማርኬቱ እንዴት ቢሄቭ እንደሚያደርግ ሪትሬስ የሚያደርግ ከሆነ ትሬዳችንን ኤክስኪዩት ስናደርግ ምን ይሆናል ማለት ነው። ስቲል ምንም ትሬድ አልወሰድንም። ፕሮፈርማችን ላይ 1 ሚኒት ላይ እናድርገውና እዚህ ላይ እንደምናየው ሪትሬስ አድርጎ ችኛዋን ሎ ቴክ አድርጎ ነው ሄደው። ዊች ሚንስ አሁን ማርኬት ሲመጣ ይሄ የኛ ትሬድ ይሆናል ማለት ነው። ስቶፕ ሎስ ሪጀክሽን ብሎክ ስለሆነ እዚህ አካባቢ ድረስ ሊወርድ ይችላል፣ አይታወቅም። ኦልሞስት ወደ 50 አንበረው 50 ፒፕስ ነው ታርጌታችን። ከዚህ ኢንትሪ ኦልሞስት 45 ፒፕስ ነው ስቶፕ ሎስ የሚሆነው። እንደተለመደው 1 to 3 ሪስክ ሪዋርድ ሬሾ ማድረግ እንችላለን። ወደ 100 ምናምን ፒፕስ ያህል ወደ 130። ስለዚህ ይሄ የኔ ኤ ፕላስ ሴታፕ ነው። ፕራይሱን በትክክል ዲፔንድ ትክክለኛው ፕራይስ ዲስትሪቢዩሽን ይዞ እየሄደ ያለው እዚህ ያለው ብሬከር ላይ ፐርፌክት የሆነ ዲሊንግ ሬንጅ ሰጥቶናል። ይችኛዋን ኢንተርናል ሬንጅ ኦፍ ሊኩዊዲቲ ስዊፕ አድርጎታል። ስለዚህ እኔ ኤክስፔክት የማደርገው አሁን እዚህ ብሬከር ብሎክ እንለዋለን። ይህንን ዳውን ክሎዝ ካንድል ኦር ብሬከሩ ላይ ኦቨርላፕ ያደረገ ስለሆነ ማርኬት እዚህ ጋር የሚመጣበት ሰዓት ትሬዳችን ኤክስኪዩት እናደርጋለን። ስለዚህ 45 ፒፕ ስለሆነ የ5000 0.5% ለማድረግ በ50 በለው 0.05 ሎት ሳይዝ ነው የምንጠቀመው ማለት ነው። ዊች ሚንስ 0.05 አራውንድ እንደዚህ አይነት ማለት ነው። ማርኬቱ ሲመጣ እዚህ ኦርደር ቡክ ላይ ኤክስኪዩት የምናደርገው ጋይስ ከረጅም ቆይታ በኋላ ማርኬት የተወሰነ ሪትሬስመንት እያገኘን ነው። ስትራክቸራሉን ሺፍት ሰርተውን ይህን ኦርደር ቡክ እንደሚነካው እርግጠኛ መሆን እንችላለን። ምንድነው ማርኬት ያደረገው? ሊኩዊዲቲ ቢውልድ ያደረገ የምፈልገው አይነት ሊኩዊዲቲ ማለት ነው። ስትሬት እዚህ ጋር አልተመለሰም።
ሶ በእንደዚህ አይነት ኬዝ ሲናሪዮ ደግሞ ምንድነው ማርኬት ስትራክቸር ሺፍት እንደ አሪፍ ኮንፊርሜሽን ልንጠቀምበት የምንችልበት ኦርደር ብሎክ ነው እዚህ ጋር ያለው። ሶ ስትራክቸራል ሺፍቱን እስክናገኝ ድረስ ኮንፊርሜሽኑን ካገኘን ኮንፊርሜሽኑ ላይ ከሌለ እዚህ ኦርደር ብሎክ ላይ የሚኖረውን የፕራይስ ሙቭመንት አይተን ትሬዳችንን ኤክስኪዩት የምናደርግ ይሆናል ማለት ነው። ሶ እንዴት ቢሄቭ እንደሚያደርግ አሁን ፔሸንትሊ እንጠብቀውና ሎወር ታይም ላይ ነው ያለነው 1 ሚኒት ላይ። ሶ ጋይስ ማርኬቱ እንደምናየው ኦርደር ብሎካችን ጋር ገብቷል። ማርኬት ሊኩዊዲቲ ፐርፌክት ሊኩዊዲቲ ቢልድ ስላረገ ማለት ነው። ሶ በሚወርድ ሰዓት እዚህ ጋር ፐርፌክት የሆነ ምን አለን ሪላቲቭ ኢኳል ሎችን ቴክ አድርጎ ነው በቂ የሆነ ሊኩዊዲቲ። ሶ አሁን የባይ ፖዚሽናችን ለመክፈት ኮንፊርሜሽን ብቻ መጠበቅ ይሆናል ስራችን ማለት ነው። እዚህ ብሬከር ብሎክ ላይ አክቹዋሊ ወይም ኦርደር ብሎክ እንበለው የቡሊሽ ኦርደር ብሎክ ላይ ማርኬት ላይ አሁን ፐርፌክት የሆነ ኮንፊርሜሽን ያገኘን ይመስለኛል። ልክ እዚህ ጋር እንደምናየው ኦርደር ብሎካችን ላይ ቀደም ያለው ኦርደር ብሎክ ላይ አክቹዋሊ ሙሉውን ነው እንዲያጠፋውት ኦርደር ብሎካችን ላይ ማርኬት ምንድነው ያደረገው ፌለር ስዊንግ ሰጥቶናል። ዘን ማርኬት በኢምፐልሲቭ ሙቭ ቱ አፕሳይድ ሄዷል። ይህንን ሃይ በዚህ ኢምፐልስ ብሬክ እንዲያደርግ ኤክስፔክት ሳደርግ ነበር አክቹዋሊ ግን ስቲል አሁንም በዚህኛው ነው ብሬክ ያደረገው በኢምፐልሲቭ ሙቭ። ዘን ቺኛን ፌር ቫሊ ጋር ሪስፔክት ሲያደርግ አየሁት። ሶ አሁን ሶ ጋይስ ትሬዳችንን ኤክስኪዩት ለማድረግ ያህል እንደምታዩት ማርኬት ፐርፌክት የሆነ ሪላቲቭ ኢኳሎችን ቴክ አድርጎ ኦርደር ብሎኩ ላይ በዚህ ኢምፐልሲቭ ሙቭ ላይ እንደምናየው ዊች ሚንስ ሌላ ብሮከር ብንጠቀም ፐርፌክት የሆነ ማርኬት ስትራክቸራል ሺፍት አለን ዊች ሚንስ ይሄ ማለት ነው። እዚህኛው ላይ ለተወሰነ ደቂቃ አይቼ ጀስት ኮንፊውዝ ስለሚያደርግ ነው። ዊች ሚንስ ኮንፊርም ሳያደርጉ ሌላ ቻርት ፕሮቫይደር ላይ ፐርፌክት የሆነ ምንድነው ማርኬት ስትራክቸራል ሺፍት አለን ማለት ነው። ዘን እዛ ላይ ቺኛዋ ፌር ቫሊ ጋፕ ነበረች ማርኬት ነክቷት ዲስፐስ እያደረገ ያለቱ ዘ አፕሳይድ። ሶ አሁን ቡሊሽ የሆነ ማርኬት ፍሎ ሳይሆን ኤክስፔክት የምናደርገው ስናይፐር የሆነ ኢንትሪ እንደ ከዚህ በፊት ማግኘት አልቻልንም በዚህ ብሮከር ዲሌ ምክንያት ማለት ነው። እንደ አጋጣሚ ሌላ ብሮከር ቼክ በማድረግበት ሰዓት ፐርፌክት የሆነ ማርኬት ስትራክቸራል ሺፍት ነው ያለው ዊች ሚንስ ቻርት ፕሮቫይደሮች ማለት ለምሳሌ forex.com ላይ ብናየው አሪፍ የሆነ ትክክለኛ ማርኬት ስትራክቸራል ሺፍት ነው ያለው ማለት ነው። ከዚህ ፌር ቫሊ ጋር ቱ ዘ አፕሳይድ እየሄደ ይገኛል ማለት ነው። ዊች ሚንስ ቻርት ፕሮቫይደራችን ዲሌ ምክንያት የሆነ ወይም ማኒፑሌሽን ምክንያት ስትራክቸራል ሺፍቱን በመጀመሪያ ላይ አላየነውም ነበር ማለት ነው። ኦርደር ብሎክ ላይ ኤክስኪዩት ማድረግ እንችል ነበር፣ ያው ምንም ማድረግ አይቻልም። ሶ እኛው ኮንፊርሜሽን አግኝተናል። ሶ ስቶፕ ሎሳችን የሚሆነው እናመጣውና እዚህ ሎ ላይ ይሆናል ማለት ነው። የዚህ ፌር ቫሊ ጋፕ ሎ ላይ እናረግና ሴቭ እናደርገዋለን ማለት ነው። ሶ ምንም ማድረግ አንችልም፣ ግን ሪስክ ሪዋርዳችንን ከዚህኛው ሳይሆን የምንቆጥረው እዚህ ጋር እንደገባን አድርገን ነው። ዊች ሚንስ ፕሮፊታችንን ቢያንስ ማርኬት ፕራይሱን ስለሆነ ሪስፔክት ማድረግ ያለብን ኦልሞስት እዚህ አካባቢ ወይም 1:3 ሪስክ ሪዋርድ ሬሾ ልክ እንደዚህ አይነት ትሬድ ይሆናል ማለት ነው ኤክስኪዩሽናችን። ወይንም ማርኬቱ ዘ አፕሳይድ ከሄደ ወደ 200 ፒፕስ ያህል አሁን ካለንበት ማርኬቱን የምንዘጋው ይሆናል ማለት ነው። ኦልሞስት 150 ፒፕስ አራውንድ ኢራካይ ማለት ነው ወደ 3420 አካባቢ ትሬዱን የምንዘጋው ይሆናል። ስቶፕ ሎሳችን እዚህ ሎ ላይ ነው ያለው። ምንም የሚያሰጋን ነገር የለም። በአሪፍ ኢምፐልስ እንደውም ቱ ዘ አፕሳይድ እየሄደ ነው። ሶ አሁን ኤክስፔክት የማደርገው ምንድን ነው እዚህ ጋር በኢምፐልሲቭ ሙቭ ስለሆነ ቱ ዘ አፕሳይድ እየሄደ ያለው ማርኬት ተመልሶ ይህንን ኢምፐልሲቭ ሙቭ ደግሞ ካያችሁት ልክ እዚህ ጋር 3 ሚኒት ላይ እንደምናየው ይሄ ሁለት አፕ ክሎዝ ካንድሎች በኢምፐልስ ከሄደ በኋላ እንደ ብሬከር ያገለግላሉ። ነው ከዚህ በፊት ያወራ ነው ኮንሰፕት ነው ፓርት 13 ላይ መሰለኝ ወይም 16 ላይ። ስለዚህ ብሬከር ኮንሰፕት አውርተናል። ሶ አሁን የምጠብቀው ቱ ዘ አፕሳይድ ማርኬት ይሄድና የሆነ ሪትሬስመንት ካለን ትሬድ የምንጨምር ይሆናል። ዘን ኮንቲኒቲ ያለው ሙቭመንት የምናየው ይሆናል ማለት ነው ቱ ዘ አፕሳይድ። ይሄኛው
በብሮከር ለወደፊትም ለኤጁኬሽናል ፐርፐዝ ይጠቅማቸዋል። ብሮከር ቼክ ማድረግ ይኖርባቸዋል የተለያየ ማለት ነው። አሁንም በተወሰነ መልኩ ማርኬት ዘ አፕሳይድ እየሄደ ነው። እንዴት ቢሄቭ እንደሚያደርግ እንየው። የመጀመሪያው ታርጌት 1 to 3 ሪስቶራንት ሬሾ ቢሆንም አክቹሊ ሙሉን ለማየት ያህል እዚህኛው ካንድል ጋር ነው ትሬዳችን ኤክስኪዩት ያደረግነው። ምንም ማድረግ አይቻልም። ስቶፕ ሎሳችንን ይሉን ቀና አድርገን እዚህ ጋር ማድረግ እንችላለን። ከዚህ ኦርደር ቡክ በታች ወይንም ከዚህ ብሬከር ሎ ላይ ማለት ነው። ልክ እንደዚህ ማለት ነው። ስቶፕ ሎሳችን እናመጣና እዚህ ጋር ማለት ነው እንደምታዩት ምን ያህል ዶላር ነው? 19 ዶላር ነው ሪስክ ያደረግነው ማለት ነው በዚህ ትሬድ የምናደርገው። ስለዚህ 1 to 3 ሪስቶራንት ሬሾአችን የቱ ጋ ነው ያለው የሚለውን ቼክ እናርግ። ኦልሞስት ልክ እንደዚህ ማለት ነው። አሁን ማርኬት እንዴት በኢምፐልሲቭ ሙቭ ቱ ዘ አፕሳይድ እንደሚሄድ መከታተል ይኖርብናል ማለት ነው። እዚህ ጋር ሆነ ኦኬ ጋይስ ዞር ብዬ ስመጣ ማርኬት ወደ 150 ፒፕስ ሄዷል። ስቶፕ ሎስ ኢንትሪ ላይ አድርጌው ነበረ። አክቹሊ 73 ዶላር ሰርተናል ማለት ነው በዛሬ ብቻ። ይሄ ይበቃናል። ቅድም ባልነው ሪስክ ሪዋርድ መሰረት 73 ዶላራችንን ዘግተን የምንይዘው ይሆናል ማለት ነው። ስለዚህ እቺ 73 ዶላር ምንም ኒውስ የለም ብዬ ነው የዘጋሁት ብላይንድሊ። ዛሬ ኤፕሪል 21 ምንም ኒውስ የለም። 73 ዶላር ቅድም ባወራነው ሪስክ ሪዋርድ መሰረት ነው። አክቹሊ እዚህ ጋር ማርኬት ከዚህ በላይም እንደሚሄድ እርግጠኛ ነኝ። ይሄን ትሬድ የገባውበት ቦታ አስረድቻለሁ። የብሮከር ማኒፑሌሽን ስህተት ነው እንጂ እኔ አይደለም። መግቢያ ቦታ እዚህ ጋር ነበር ማኒፑሌት ተደርጎ ኒው ሃይ ሳይ ምን ተፈጥሮ ነው ብዬ ሌላ ብሮከሮች ላይ ቼክ ባማረግበት ሰዓት ለምሳሌ ፎሬክስ ዶት ኮም ፖፑላሩ እሱንም ብዙዎቻችሁ ብትጠቀሙት ይሄን ስለሆነ ብዬ ነው። እዚያ ፎሬክስ ዶት ኮም ማርኬት ስትራክቸራል ሺፍት አለው። መግቢያችን የፌር ቫሊ ጋፕ ነበር። እኔ የምጠቀመው ፔፐር ስቶን ነበር። እሱ ላይ ገና ሻዶ ነው እና ይህን ኢምፐልስ ሳየው ግራ ገብቶ ነው ከዚህ ፌር ቫሊ ጋፕ ዲሊንግ ሬንጅም ሊሆን ይችላል ብዬ ኤክስፔክት አድርጌ ነው። አክቹሊ ኦርደር ቡኩ መጀመሪያ ስለ ሀሰን በኩት ያው ዝም እየገባሁት እንዳልሆነ ማወቅ ትችላላችሁ። መጀመሪያም ተናገር ያለው ማርኬት ኢቨን ፈርዘር ቱ ዘ አፕሳይድ እንደሚሄድ እርግጠኛ ነኝ። አሁን 72 ዶላር ሰርተናል። ሚንስ ዳሽቦርዳችንም ላይ ገብተን ይህንን ቼክ ማድረግ ነው። ኦኬ ሎጊን እናርገውና ሎጊን እናርገውና አክቹሊ በጭኛውን ኢን ፕሮግረስ ላይ ያለው ላይቭ አካውንታችን ማለት ነው ፈንድድ የሚለው ያውና የአካውንቱን ዲቴል በምናይበት ሰዓት አንድ ትሬድ ነው የወሰድኩት። እሱም 72 ዶላር ያውና 72 ዶላር ይላል። ይህንን ይመስላል ማለት ነው። ይህንን ዙም አውት ላድርገው በጣም ዙም ሆነ በደንብ እንዲታየን። ፕሮፊት ያውና የዛሬ 72 ዶላር ከ95 ሳንቲም ሰርተናል ማለት ነው። ስለዚህ ይህን 72 ዶላር ዛሬ ከሰራን ያው ቅድም ባልነው መሰረት ለሚቀጥሉት በዚህ ሳምንት 5 ቀን አለ። ቀጣይም 5 ቀን እንደዚህ 77 ዶላር ከቻልን 1000 ዶላር ዊዝድሮ የምናደርግ ይሆናል። እስከ 50 ሺህ ብር ነው የተባባልነው። እስከዚያ ድረስ ዊዝድሮ ለማድረግ እሞክራለሁ ማለት ነው። ከተጠየቅኩት ጥያቄዎች ደግሞ መጨረሻ ላይ ለመመለስ ያህል ፔሸንትሊ እስከዚህ ድረስ ቪዲዮ ላዩ ሰዎች ቻሌንጅ ለምን አታዘጋጅም የሚል ጥያቄ ነው ግሩፕ ላይም በኢንቦክስም እየተጠየቅኩ ያለሁትና እኔ ፐርሰናሊ ፈንድ ማነው ቻሌንጅ ካዘጋጀው በአይነቱ ለየት ያለ ቻሌንጅ ለማድረግ እሞክራለሁ። የተለመደውን አይነት ቻሌንጅ አላዘጋጅም። መጀመሪያ ግን ቻሌንጅ እንዴት እንደሚሰራ ቪዲዮ ሰራና እንዴት እነዚህ እንትና እንደምታውቋቸው ልጆች ቻሌንጅ ሲያዘጋጁ ከኤክስነስ ብሮከር ጋር በተያያዘ እነሱ ከእናንተ በላይ ይጠቀማሉ እና አስረዳችሁና እንዴት ማርኬት ኤክስነስ እንዴት እንደሚዘጋጅ የምትስማሙ ከሆነ ግሩፕ ላይ
የተወሰነ ሪኳየርመንት እናደርግና ህግ ምናምን እናወጣና ያንን ቻሌንጅ የምንጀምር ይሆናል ማለት ነው። ሽልማቱ የሚሆነው የታለፉ ፈንድድ አካውንቶች ነው የሚሆኑት የኔ ቻሌንጅ ላይ ማለት ነው። የ5,000 ሊሆን ይችላል 10,000 እስከ 50,000 ድረስ ይሆናል። እሱን የምናየው ይሆናል። ከዚያው ፔይአውት ስናደርግ የምናየው ይሆናል። እሱን የምንወስን ይሆናል። ሙሉ በዲስከሽን ነው የሚሆነው። ግሩፕ ላይ ጆይን እያደረጋችሁ ዲስክሪፕሽን ላይ አለ የኔ ቴሌግራም ግሩፕ። ሌላ ስካም ሱራ ትሬድ የሚሉ ብዙ ግሩፖች አሉ። ኢቨን ሲግናል ግሩፕ አለ። የኔ አይደለም። የኔ ግሩፕ ቴሌግራም ዲስክሪፕሽን ቦክስ ላይ የማስቀምጥላቸው የቴሌግራም ግሩፕ እና ሜንቶርሺፕ ብቻ ነው ያለኝ። 2 ግሩፕ ብቻ፣ እነሱን ጆይን አድርጉ ማለት ነው። ሶ የዛሬው ቪዲዮአችን ይህን ይመስላል። $72 ዛሬ ጨርሰናል ማለት ነው። እዚህ ድረስ ስላያችሁ አመሰግናለሁ። ሃቭ ኤ ናይስ ትሬዲንግ ዊክ